ብፁዕ አቡነ ማትያስ ታመዋል። አደጋ ደርሶባቸዋል። የልማት አርበኛና የደሃ አባት ነኝ። ዛሬ 48 ዓመቴን ጨርሼ ዛሬ 3ኛ ቀኔ ነው። ዛሬ በአርሲ የምናያቸው ሰማዕታት ንብረታቸውን እንኳን ለምተውት ህይወታቸው ይሄ ቀይ ሰማዕትነት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ የምንመለከተው እንግዲህ ብፁዕ ወቅዱስ አቡነ ማትያስ አደጋ ደርሶባቸው በሆስፒታል እንደሚገኙ እየተነገረ ነው። ይህ ነገር ምንድነው የሚለውን በስፋት እንመለከታለን። ስለ አርሲ ወገኖቻችንም አንዳንድ ነገሮችን እናያለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ላይክ ማድረጋችሁንና ቤቱን ሰብስክራይብ ማድረጋችሁንም እንዳትዘነጉ። እስቲ ከሁሉ በፊት ይህንን ተመልከቱት። የልማት አርበኛና የደሃ አባት ነኝ። ዛሬ 48 ዓመቴን ጨርሼ ዛሬ 3ኛ ቀኔ ነው። እግዚአብሔርን አመስግኑልኝ። በእውነት 48 ዓመቴን ጨርሼ ዛሬ 3 ቀኔ ነው። እግዚአብሔር ይመስገን። እንደ በግ ክርስቲያኖች በየቦታው እየታረዱ እየተጨፈጨፉ የኛ ሰባኪዎችና ካህናት አውደ ምሕረት ላይ ቆመው የኔ እድሜ ይሄን ያህል ነው፣ ይሄን ቦታ ሰርቻለሁ፣ ይሄን ያህል አገልግያለሁ፣ እግዚአብሔርን አመስግኑት እያሉ ሰውን እልል ያስበላሉ። አሁን እዚህ መድረክ ላይ እንደው ስለሚገደሉ ምዕመናን ቃል እግዚአብሔር የቅዱሳንን ተጋድሎ አሁን ያሉ ምዕመናን ከባለፉ አባቶቻችን ቅዱሳን ተነስተው ቤተክርስቲያናቸውን፣ ሀገራቸውን፣ ራሳቸውን፣ ቤተሰባቸውን እንዴት መጠበቅ እንዳለባቸው የሚማሩበት መድረክና መርሃ ግብሩ መሳለ ግን ቤተክርስቲያን እንደዚህ መቀለጃ የሚያርጓት በየቦታው ተሰግስገው ይገኛሉ። እነዚህንም ተመልከቱልኝ። እንደዚህ ታቦታው ቆመው መዝሙሪውን ሙዚቃ ቀረርቶ የማይለየ ነገር የሚናገሩ ደፋር ካህናት ሊባሉ የማይገቡ ሰዎች ብዙ ናቸው። እንዲሁም ደግሞ በየመድረኩ ላይ የሚሳለቁ ሰዎች አሉ። አሁን ያለችዋን ቤተክርስቲያን ለማሻገርና እንዲሁም ምዕመኑን ከመታረድ ለማዳን ምዕመናኑን ለመጠበቅ ከአደጋ ለመከላከል የመጀመሪያው ውሳኔ ሆነ ያለበት እንደዚህ አይነት ዘባቾችን ከዚህ መድረክ ላይ አስወርዶ እውነተኛውን ትምህርት የሚያስተምሩ መምህራንን ንቃተ ህሊና የሚፈጥሩ አሁን ያለውን ጊዜ የሚያስገነዝቡ ጊዜን የዋጁ መምህራንና ካህናት መመደብ አለባቸው እንጂ ግማሹ ቤተክርስቲያን እየሞተች ነው እያለ ይጮ፣ ግማሹ ደግሞ ህዝቡን እንዲህ እያለ ለልበሉ እያለ የሚሞቱ ምዕመናን ደም ላይ ይሳለቃል። ስለዚህ ይሄን አውደ ምሕረት የምታገኙ ካህናትም ሆነ ሰባኪያን ስለሚደረገው ግፍ ህዝቡ ማወቅ አለበት። ስለሚጨፈጨፉ ምዕመናን፣ ስለሚታረዱ ምዕመናን ህዝቡ ማወቅ አለበት። አሁንም አርሲ ላይ ስለታረዱት ምዕመናን ዝም መባል የለበትም። 1-2 ሳምንት 1-3 ሳምንት ተጮኸ፣ ከዛም በኋላ በቃ አጀንዳ ሆኖ ቀረ። ለምንድን ነው እንደዛ የሚሆነው? አሁን ደግሞ ስንት ክርስቲያኖች ከታረዱ በኋላ ለመጮህ ዝግጁ ነን? እንደዚህ አይነት አራጆችንና ገዳዮችን እንዴት መከላከል እንዳለብን፣ እንዴት ተራራጅተን መጠበቅ እንዳለብን በዚህ አውደ ምሕረት ላይ ነው ትምህርት መሰጠት ያለበት። ምዕመኑን ማንቃት የምንችለው በዚህ አውደ ምሕረት ላይ ነው። ግን የሚያሳዝነው ነገር እንደነዚህ አይነት ሰዎች ከዚህ አውደ ምሕረት እስካልተነሱ ድረስ ምዕመኑ ዝም ብሎ እልል እያለ ይኖራል። እነዚህም ደግሞ ቤተክርስቲያንን ተገና አድርገው ገንዘባቸውን እያካበቱ ሀብትን እየሰሩ ይኖራሉ ማለት ነው። ስለዚህ ቅድሚያኛ ወጣቶች ማድረግ ያለብን ነገር እንደነዚህ አይነት ዘባቾችን ከቤተክርስቲያን ላይ አጽድቶ ትክክለኛውን ትምህርትና ስርዓት የሚያስተምሩ መምህራን ወደፊት እንዲመጡ ማድረግ ነው። ኮፒሊንግ ሼር ፖስት እያደረጋችሁ ለሚዳረሰው አካል አድርሱ። ስለ አርሲ አሁንም ዝም አንልም፣ ይቆያል። እጅግ በጣም ነው የሚገርሙ፣ በጣም ነው የሚያሳዝነው። እንግዲህ ቤተክርስቲያን በየአውደ ምሕረቱ የክርስቶስ ወንጌል በሚሰበክበት በዚህ አውደ ምሕረት ላይ ዋጋ በተከፈለበት በዚህ አውደ ምሕረት ላይ እንዲህ አይነት ልደቴን አክብሬ እንዲያደርግ እንግዲህ መነኩሴ ናቸው። እኚህ ምን ያደርጋል? ምንኩስና ላይ ሆኖ 48 ዓመቴ እንዴ ሞቷል እኮ ዓለም በቀኝ ለክርስቶስ ታማኝ ሆኜ እኖራለሁ፣ ይህች ዓለም በቅታኛለች፣ እዚህች ዓለም ውስጥ ያለ ነገር አያስፈልገኝም ሲሉ የምናያቸው አካላቶች ልደቴ ምን እያሉ ማለት ነው። በየቦታው የሚገደሉ ወገኖቻችን፣ የሚታረዱ ወገኖቻችን፣ የሚቃጠሉ አብያተ ክርስቲያኖቻችን ለእነዚህ ሰዎች አያሳስባቸው። ምክንያቱም የሚፈልጉትን ነገር ያገኛሉ። እንግዲህ መነኮሳት ተብለው እኮ ከምዕመናኑ በላይ እነሱ ናቸው የተሻለ ህይወት ውስጥ የሚኖሩት። ይሄን ምንም አንክደው ማመን ያለብን ነገር የተሻለ ህይወት ውስጥ የሚኖሩት ማለት ግን እንዲህ እየወጡ ደግሞ በየመድረኩ ዛሬ ልደቴ እንደዚህ ነው እንዲህ ነው ይላሉ። ምዕመናኑን ከማጽናት ደግሞ በጣም የሚያሳዝነኝ ተከታዩ እኮ ነው። እኚህ ሰውዬ እንግዲህ በርካታ ተከታዮች አሏቸው። ዛሬ እኚህን ሰው ስንናገር እናንተ ጠላቻ ነው ቅናት ነው የሚሉ ነገሮች አሉ። ግን ስርዓተ ቤተክርስቲያን አለ፣ ህገ ቤተክርስቲያን አለ። የቤተክርስቲያን ስርዓቷ በየጊዜው እየተፋለሰ ነው፣ በእኔና በእናንተ ዘመን ማለት ነው። በዚህ ደግሞ ተጠያቂዎች ነን። ምክንያቱም ቤተክርስቲያኒቷ የወገኖች የአንድ ግለሰብ የጳጳሳት የፓትርያርኩ የካህናት አይደለችም፣ የሁላችንም ናት። እቺ ቤተክርስቲያን ሁላችንም በዚህ ቤተክርስቲያን የሚደረገው ነገር ይመለከተናል፣ ያገባናል።
ከቤተክርስቲያን ውጪ የሆነ አባቶቻችን ያላስቀመጡልን ስርዓት ሲፋለስ አይተን ዝም ማለት የለብንም። ማን ላይ ያስተካክለው ነው? ነገ ለልጆቻችን ምን አይነት ስርዓት ነው የምናስረክበው? ስለዚህ ይሄ ነገር መታሰብ አለበት። በተለይ የቤተክርስቲያኒቷ የበላይ አካላቶች እንዲህ አይነት ነገሮችን አይታችሁ ዝም ማለት የለባችሁም። እየታየ ዝም ከተባል ነገ መወጣት የሚያቅተን ነገር ውስጥ እንገባለን። እሺ ብፁዕ ቅዱስ አቡነ ማትያስ ምን ገጥሟቸው ነው? ብፁዕ አቡነ ማትያስ ታመዋል። አደጋ ደርሶባቸዋል። ብፁዕ አቡነ ማትያስ ማምሻውን ጀምሮ እየወጡ ያሉ መረጃዎች የሚያሳዩት ምንድነው? ታመዋል የሚሉ መረጃዎች ናቸው። ብፁዕ ቅዱስ አቡነ ማትያስ ደግሞ ለየት የሚያደርጋቸው የሁላችን አባት ናቸው። በተለይ የኛ የኦርቶዶክሳውያን አባታችን ናቸው። የብፁዓን ሊቃነ ጳጳሳት የበላይ አባት ናቸው። እሳቸው ማህበራዊ ሚዲያ ላይ እየተወራ ያለው መረጃ ምንድነው? ሲራመዱ ምንጣፍ አደናቅፏቸው ወድቀው ትንሽ የአጥንት ስብራት ገጥሟቸዋል የሚል መረጃ ነው እየተናፈሰ ያለው። ነገር ግን ሙሉ ጤንነታቸው ደህና ሲሆን ወደ መንበራቸው ይመለሳሉ፣ ሕክምና እየተከታተሉ ነው የሚል መረጃ ነው ያለው። እና ኦርቶዶክሳውያን ለብፁዕ አባታችን ሁላችሁም ጸሎታችሁ እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። አባታችን ከታመሙበት አገግመው ቀና ብለው ጠንከር ብለው እንደ ቀድሞ አባትነቶ ቀና እንደሚያደርጉን እናምናለንና እግዚአብሔር ይማሮት፣ ጨርሶ ይማሮት ማለት እንፈልጋለን። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳትን በተመለከተ እየወጡና እየተሰሙ ያሉ መረጃዎች እጅግ በጣም አስደንጋጭ ናቸው። ይህም በተመለከተ በርካታ የመረጃ ምንጮች በፓትርያርኩ ላይ ከባድ የሆነ አደጋ ደርሶባቸው ሆስፒታል ገብተው ሰርጀሪ እንደተደረገላቸውና እንደተሰሩ በመስማት ላይ እንገኛለን። ከዛሬ ጠዋት ጀምሮ በቅዱስነታቸው አቡነ ማትያስ ጤንነት ዙሪያ እንዲህና እንዲያ ሆነ የተባሉ የሚወሩ ወሬዎች እውነት ሆነው ወደፊት እየመጡ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛው ፓትርያርክ የሆኑት ብፁዕ ቅዱስ አቡነ ማትያስ በገጠማቸው ድንገተኛ አደጋ ምክንያት በሕክምና ላይ እንደሚገኙ ታማኝ የመረጃ ምንጮች የሆኑ አካላት ከአዲስ አበባ ጠቅላይ ቤተ ክህነት ግቢ ውስጥ መረጃውን እያወጡት ይገኛሉ በማለት ዘመዴ ቲቪ ይህንን ጉዳይ አደባባይ አውጥቶታል። ቅዱስነታቸው ፓትርያርክ አቡነ ማትያስ ለሕክምና ያበቃቸውን ጉዳትን በተመለከተ የመረጃ ምንጮች እንደሚናገሩት ከሆነ በማረፊያ ክፍላቸው ወክ እያደረጉ ወይም እየተራመዱ ባለበት ሰዓት ላይ የታጠፈ የመሬት ምንጣፍ ጠልፎ ስለጣላቸው በድንገት ወድቀው እንደሆነና በዚህ ምክንያት ከፍተኛ የሆነ ድንጋጤ ተጨምሮበት በአደጋው በአንደኛው እግራቸው ዳሌ ላይ ስብራት እንደደረሰባቸውና በዚህ ምክንያት በሐኪሞች በተደረገላቸው ከፍተኛ ርብርብ ቀዶ ጥገና ተደርጎላቸው ሕክምና እየተከታተሉ መሆናቸውን ነው እንግዲህ ከጠቅላይ ቤተ ክህነትና ሕክምና እየተደረገላቸው ከሚገኙበት ሆስፒታል እየወጡ ያሉ መረጃ ምንጮች የሚጠቁሙት። በአደጋው ወቅት በተጨማሪ የአልጋ ጠርዝም ሆነ ሌላ አደጋውን ከፍ የሚያደርግ ተጨማሪ ምት ወይም ጉዳት ስላልገጠማቸውና ሙሉ በሙሉ ከመሬት ላይ ብቻ በመውደቃቸው የደረሰባቸው አደጋ ቀላል ባይባልም ነገር ግን ለክፉ የማይሰጥ በመሆኑ በዚህ 2 እና 3 ቀናት ውስጥ ወደ መንበረ ፓትርያርክ ማረፊያ ቤታቸው እንደሚመለሱም ነው ለጉዳዩ ቅርበት ያላቸው የመረጃ አካላት ስለ ብፁዕ ቅዱስ አቡነ ማትያስ የጤንነት ጉዳይ መረጃዎችን እየገለጡ ያሉት። አረጋዊና እጅግ በጣም ዝምተኛ የሆኑት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ስድስተኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በተለይ ባለፉት ጥቂት ዓመታት እጅግ ከባድ ፈተና የገጠማቸው ሲሆን በሀገራችን በኢትዮጵያ በተፈጠረው የፖለቲካ አለመረጋጋት የማህበረሰብ ግጭት ምክንያት ከላይም ከታችም እሳት እየነደደባቸው በኃላፊ አግዳሚው ሲሰደቡ ሲገፉ መኖራቸው በሁሉ ዘንድ ይታወቃል። የቤተ ክህነቱ ሰዎች ደግሞ በመንበረ ፕትርክናቸው በጽሕፈት ቤታቸው ድረስ በመገኘት ቢሰድቧቸው ቢያዋርዷቸውም እሳቸው ግን መንበሩን ለአውሬ ለነጣቂዎች ትቼ የትም አልሄድም በማለት በመንበራቸው ጸንተው ፈተናውን ሁሉ ተቋቁመው በሚያስደንቅ ትዕግስት በቤተ ክርስቲያንም ሆነ በራሳቸው ላይ የመጣውን ፈተና መከራ በድል እያሸነፉ እየተጋፈጡ እያሳለፉ የሚገኙ ቅዱስ ፓትርያርክ ናቸው። ቅዱስነታቸው በዘመነ ፕትርክናቸው ካሳኳቸው ትልቁ ስኬቶች መካከል ከእርሳቸው ዘመነ ፕትርክና በፊት በዘመነ ኢህአዴግ በሁለት ተከፍሎ የነበረውን ቅዱስ ሲኖዶስ ወደ አንድ በማምጣት በአሜሪካ ስደተኛ ተብሎ ይጠራና በብፁዕ ቅዱስ አቡነ መርቆሬዎስ ይመራ የነበረውን ሲኖዶስ ከነ ፓትርያርኩ ወደ ሀገር ቤት በመጡና በተመለሱ ጊዜ ቅዱስ ፓትርያርኩ አቡነ ማትያስ በፍቅር ተቀበለው አብረው ቡራኬ በመስጠት
ብፁዕ ቅዱስ አቡነ መርቆሬዎስ በዕረፍተ ሥጋ ከዚህ ዓለም ድካም ደግሞ ሲለዩም ቆመው አልቅሰው ቀብረው የቤተ ክርስቲያንን አንድነት ተጠብቆ እንዲቆይ እየተሰደቡ ለቡራኪ ሁሉ ማይክራፎን እየተከለከሉ እየተነጠቁ የፓትርያርክ መንበር ሀገረ ስብከታቸው የሆነችውን አዲስ አበባንም ከሕገ ቤተ ክርስቲያኖች በጉልበት ተነጥቀው በዚያም ሳያኮርፉ ሳይሸማቀቁ ቂምም ሳይዙ እርሳቸው ለእኛና ለቅድስት ቤተ ክርስቲያን እንደ ሻማ ቀልጠው አንድነታቸውን አስጠብቀው ያስቀጥሉ አባት ናቸው ፓትርያርክ ብፁዕ ቅዱስ አቡነ ማትያስ። ለዚህም ታሪክም ቅድስት ቤተ ክርስቲያንም መቼም የማይረሳ ዋጋ የከፈሉበትን አገልግሎትን እንዳስቀምጡ የሚታወቅ ሀቅ ነው። በዚህም መልካም ስራቸውና ድርጊታቸው ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ሲታወሱ ይኖራሉ። በተለይ በቅርብ ጊዜያትና ዓመታት በትግራይና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል የተፈጠረው የአንድነት ልዩነት የቤተክርስቲያንን አንድነት የሚከፍለውንና ሁለት የአስተዳደር ቅዱስ ሲኖዶስ መዋቅሩና መደራጀቱ የምናውቀውና የምናስተውለው ነው። ይህንን ጉዳይ በሽምግልና በእርቅ ለመፍታት ቅድስት ቤተክርስቲያናችን በአጀንዳነት ይዛ የሀገር ሽማግሌዎችን መድባና እውቅናና ፍቃድ ሰጥተው ሁለቱን የቤተ ክርስቲያን አባቶችንና የሲኖዶስ አካላትን በማቀራረብ በማነጋገር በማደራደር በኩል በተሰጣቸው ኃላፊነት መሰረት ከትግራይ ወደ አዲስ አበባ ከአዲስ አበባ ወደ ትግራይ በመመላለስ ሁለቱን አባቶች ለማቀራረብ ከፍተኛ ጥረት ቢደረግም በተለይ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ይህ ጉዳይ ከመቼውም ጊዜ በላይ ትኩረት በመስጠት እንዲፈታ ግፊት ጫና ቢያደርጉም በተለይ አሁን ጥቅምት ላይ የተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ በአጀንዳነት የትግራይ ቤተክርስቲያንና በዚያም ያሉ አባቶች ጉዳይ የደረሰበት ጉዳይ በሽማግሌዎች ተይዞ ያለው ጉዳይ ሪፖርት እንዲቀርብ ስለ ቀጣይ አቅጣጫና ውሳኔ ደግሞ የቤተክርስቲያን አባቶች ይህንን ጉዳይ እንዲሰሙትና እንዲያደምጡት ቅዱስ ፓትርያርኩ በተደጋጋሚ ጥያቄና ጥሪ ቢያቀርቡም በአጀንዳ አርቃቂነት የተሰየሙትና የተመረጡት አባቶች ይህንን ጉዳይ ወደ ጎን በመግፋት ከዚህም ባለፈ የምንሰማው ነገር ደግሞ በሁለቱ አባቶች መካከል ትግራይና አዲስ አበባ ባሉት ማለት ነው እርቅ እንዳይወርድ ቤተክርስቲያን ልዩነቷ እየሰፋ ሄዶ እንዲህ ባለ ስንጥቃት ቤተክርስቲያን እንድትሰፋና እንድትጠፋ የሚፈልጉ አባቶች ይህን እርቀ ሰላሙንና ሽምግልናውን እንደገፉት መጨረሻም ቅዱስ ሲኖዶስ ምልአተ ጉባኤውን በሚያጠናቅቅበት ሰዓት ላይ ለይስሙላ ተነጋግረን ነበር አድርገን ነበር ለማለት ያክል በመግለጫቸው ላይ ይህንን ጉዳይ አንስተዋል እንጂ ቃለ ጉባኤ አንስተዋል እንጂ ኃላፊነት የተሰጣቸው በሽምግልናና እርቅ ጉዳይ ላይ ይህንን ችግር እንዲተፈቱ ቤተክርስቲያን አምና ኃላፊነት የሰጠቻቸው እነዚህ ሽማግሌዎች ጉዳዩን በተመለከተ ሪፖርት እንዳያቀርቡ እንደተገፉ ነው እንግዲህ የሰማን ያለነው። ቅዱስ ፓትርያርኩ አቡነ ማትያስ በተደጋጋሚ ይህንን ጉዳይ ሲኖዶሱ እንዲሰማቸውና ይህንን ጉዳይ ሳይውል ሳያደር በእንጭጩ እንዲስተካከል ጥያቄ ቢያቀርቡም እንግዲህ በውስጥ ያሉት አባቶች ይህንን ጉዳይ ሳይቀበሉት በመቅረታቸው አጀንዳም ሳይያዝ በመታለፉ እስካሁን ድረስ በትግራይ ሲኖዶስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል እነዚህ ልዩነቶች እንደቀጠሉ እንደጸኑ ቆይተዋል ማለት ነው። ይህንን ጉዳይ ቅዱስ አባታችን አቡነ ማትያስ ለማስተካከል ጉዳዩ በእርቅም እንዲፈታ ፍላጎት እንዳላቸው ከማንኛውም አባቶች በላይ ለዚህ ቅድሚያ እንደሚሰጡ ነው የምንሰማውና የምናደምጠው መረጃ። ግን በውስጥ ያሉት የተለየ ፍላጎት ያላቸው ቤተክርስቲያናችን እንደዚህ ልዩነቱ አሰፍቶ ህዝበ ክርስቲያኑን መከራ ዋጋ እየተቀበለ እንዲኖር የሚፈልጉ ሰዎች ጉዳዩን አፍነው እንደያዙት ነው የምንሰማው። እንግዲህ እንዲህ ያለውን ዋጋ እየከፈሉ ያሉት ቅዱስ አባታችን አቡነ ማትያስ አሁን በደረሰባቸው የመውደቅ አደጋ ሰርጀሪ ተሰርተው የሕክምና ክትትል እየተደረገላቸው እንዳለ ነው የሰማነው። እግዚአብሔር አምላክ በቸርነትና በምሕረቱ አባታችንን ተመልክቶ ወደ አገልግሎታቸው እንዲመለሱ ሁላችን በጸሎት እናስባቸዋለን። የአባታችን ብፁዕ ቅዱስ አቡነ ማትያስ በረከታቸውና ቅድስት ቡራኪያቸው ለሁላችን ትድረሰን፣ አሜን። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ አባታችን በረከታቸው በሁላችን ላይ ሲደርስ ስለሳቸው መጸለይ አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6ኛ ፓትርያርክ ናቸው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት። እንግዲህ እድሜያቸው ከ84 ዓመት በላይ ነው። በፕትርክና ደግሞ ከ13 ዓመታት በላይ በፕትርክና መንበራቸው ያገለገሉን የሚገኙ ታላቅ አባት ናቸው። ስለዚህ ስለ ጤንነታቸው ሁኔታ ስላለባቸው ነገር አጠቃላይ ልንጸልይ ልንማጸን ይገባል የሚል መልእክቴን ለማስተላለፍ ነው። ውድ ኦርቶዶክሳውያን ቅዱስነቶ በረከቶ በሁላችን ትደር እያላችሁ ጻፉልኝ። ሺህ ዓመት ኑሩልንም እያላችሁ ጻፉልኝ። አደራ ግን ኮፒ በእውነት ብፁዕ ቅዱስ አቡነ ማትያስን እግዚአብሔር አምላክ በምሕረት ጎብኝተው ወደ መንበረ ክብራቸው ይመልስልን። ስለኛ አባት ተናግሮ መጨረስ በጣም ከባድ ነው። ደግ የዋህ የሆኑ የቤተክርስቲያኒቱ አባት ናቸው። ብፁዕ ቅዱስ አቡነ ማትያስ በመኖረ ፕትርክናቸው በዘመነ ፕትርክናቸው በርካታ ነገሮችን እየገጠማቸው ያላቸው በርካታ ፈተናዎችን አስቡ። የትግራዩ አለ፣ የተለያየ ነገር አለ። ውጪ ሲወጡ በርካታ ነገር ነው እኛ አባት የሚገጥማቸው። መንበሬን ትቼ አልሄድም፣ ይሄ መንበር በህጋዊነት ነው የተሰጠኝ፣ በህጋዊነት ነው መልሼ መሄድ ካለብኝ ብለው የሚታገሉ አባት።
የቤተ ክርስቲያን ሁልጊዜ ስለ አንድነት፣ ሁልጊዜ ስለ ሰላም፣ ሁልጊዜ ስለ ፍቅር፣ ሁልጊዜ ጦርነት መቆም አለበት ብለው እያለቀሱ የሚያስተምሩ የሚናገሩ ታላቅ አባት ናቸው። እግዚአብሔር በእውነት እኚህን አባት ያኑርልን። በመንበራቸው እኔ ረጅም ዕድሜ ከጤና ጋር ያድላቸው ብዬ ነው ዘወትር መመኙ። ያለንበት ወቅት ያለንበት ጊዜ እጅግ አስፈሪ ስለሆነ ማለት በዚህ ወቅት በዚህ ጊዜ እኛ አባት ያስፈልጉናል፣ ቅዱስነታቸው ያስፈልጉናል። ስለዚህ ምእመናን በሙሉ ጸሎት ልታረጉላቸው፣ ልናደርግላቸው፣ እግዚአብሔርን ልንለምንላቸው፣ ልንጸልይ ያስፈልጋል ማለት ያስፈልጋል። የጸሎት አባት ናቸውና እግዚአብሔር ጤንነቱን ሰጥቶ ምሕረቱን ልኮላቸው ወደ መንበራቸው እንዲመለሱ፣ ወደ ቀደመ አገልግሎታቸው እንዲመለሱ እግዚአብሔር አምላክ ይፍቀድልን። ቅዱስ አባታችንን እግዚአብሔር አምላክ ወደ መንበራቸው ይመልስልን። ከባድ ጊዜ ሊመጣብን ስለሚችል ማለት ነው። እሺ የአርሲ ወገኖቻችን የዛሬውን በዓል ስንክሳር ይዣለሁ። እነዚህ ነገሮች እስቲ አንድ ላይ ላስቃኛችሁ። ዛሬ በአርሲ የምናያቸው ሰማዕታት ንብረታቸውን እንኳን ለምተውት ህይወታቸው ይሄ ቀይ ሰማዕትነት እኛ ብዙ ጊዜ እንደምናውቀው ተደጋጋሚ ጊዜም እንደምንማረው ሰማዕትነት ላይ አልሰራንም። እኛ የምታውቁት አሁን እኛ ጋር ሀገር የደረሰው አሁን የአርሲ ሰማዕታት ለግብፅ ኦርቶዶክሶች ተነግሯቸው ምን ይሄ ከባድ ነገር ነው የሚሉት። ትዝ ይላችኋል የሆሳዕና በዓል ቀን ግብፅ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይኤስኤስ በሴቶች የመቅደስ ወንበር ስር ላይ ቦምብ ነው የጠመደው። ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። የሚገርማችሁ በሳምንቱ እሑድ ቅዳሴ ላይ እዛ ቦምቡ የፈነዳበት አፈር አመድ የሆነው ደም የፈሰሱ ክርስቲያኖች ላይ ሁሉም እየመጣ እንዲየዳበሰ ፊቱ እንደዚህ ቀባ። ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠኝ ብሎ። እኛ ሀገር ሃያርግብን እንጂ ይሄ ቢመጣ ማለት ቤተክርስቲያን ይገባል። እንደውም አንዶቻችን ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ ኧረ እባካችሁ እግዚአብሔር አትፈታተኑ ተው፣ እግዚአብሔር እኮ የትም ይሰማል። አሁን ከኛ ጥቅስ መሆን እኮ ነው። በእኛ እኮ በጣም ብልጥ መሆናችን ነው። ደግሞ ስናመቻመቸው ጥቅሱን ደግሞ እኮ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤትም ሆነን እንጸልይላለን። እነሱ እንዲያላረጉ በሳምንቱ ብዙ ደግሞ የሚገርማችሁ እንዲህ የዳሰሱት በዕለቱ ቅዳሴ ላይ በሳምንት ክርስቲያን ብዛቱ ማለት ምን አለ ዛሬ በፈንድራ በሞትኩኝ መቅደሱ ላይ ሰማዕት በሆንኩ። እኛ ሀገር ማዕት ነው፣ ቁጣ ነው። እንደው አታይሞ እግዚአብሔር እያልን ማለት ነው። ሰማዕትነትን አልለመድ ነው። ግን ሰምታችኋል? ቅዳሴ ላይ በእንተ ቅድሳት ዲያቆኑ እንደሚለው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አይደለም ይላል። ቅዱሳን ስለሆኑ ሰማዕታት ማለት ነው። ሰማዕትነት እኮ ስራ ነው፣ ቤተክርስቲያን ነው። ይህ እኮ ሰማዕትነት ነው። አሁን እናንተ እኮ አረንጓዴ ሰማዕትነት የሚባል ነው። ጊዜያችሁን ሰውታችሁ ከእረፍት ቀናችሁ ዛሬም ገበራችሁ የእግዚአብሔርን ቃል ሲልማር ግድ የለም ብርዱ ልታገሰው ታክሲም ባጣ በእግሬ ሄዳለሁ ብላችሁ ለመጣችሁት አረንጓዴ ሰማዕትነት። ነጭ ሰማዕትነት ደግሞ አለ። ገንዘብን ንብረትን ብሮ ሁሉ ትቶ መመነን እንደ እንጦንስ። ቀይ ሰማዕትነት ደግሞ አለ። እንደነዚህ እንደ አርሲ ሰማዕታት አንገታቸውን ለሰይፍ ይሰጣሉ። አሁን እኛ እኮ አረንጓዴው ከበደች ጊዜ መሰዋት። አሁን እጅ አውጡ ብንባል ዛሬ ሁሉ ቅዳሴ ያስቀደስን ሰዎች ነን። ምን ታመን ነው? ቸግሮን ነው? ስንት እኮ አሉ እኮ ያልጋ ቁራኛ ይሆን። ምን አለ መቼ ነው ግን እግዚአብሔር አምላክ አንተ ፈውሰኝ፣ አንቺ ቅድስት ኪዳነ ምሕረት አቁመሽኝ እንደሰው ማስቀደሰው የሚሉ እኮ ሰዎች እኮ ነው። እኛ አልጋ ላይ እየተገላበጥን እነሱ ግን ቢያንስ እንኳን እስቲ ላይቭን ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ እኮ። ትላንትና ከኛ ጋር ቆመው ዛሬ ፓራላይዝድ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆምነውን ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኝም። አንመጻደቅ ክርስቲያኖች። ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝም። አታውቁም? ሰዎች የታመሙ ሰዎችን ዛሬ ባስቀደስኩ ምን አለበት? ሰው ከቤተ ክርስቲያን አስቀድሶ ሲመለስ ስቅስቅ ብሎ የሚያለቅሱ ሰዎች እኮ አሉ። መቼው እንደሰው የምታቆመኝ ግን ይሉ ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ።
እኔ ምን አርጌለት ነው የሰው የሚመርቀኝ? ለምንድነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አርጌለት ነው የሰው የሚመርቀኝ? ለምንድነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። ህዳር 10 እርሳቸው በጸሎታቸው ያፈለቁትን ጸበል በመጠጣትና በመጠመቅ ብቻ ልጅን የሚያሰጡ እስከ 22 ትውልድም ድረስ የሚያስምሩ ድንቅ አባት። አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። በተለይ ደግሞ ልጅ በማጣት እየተሰቃዩ ላሉ ባለትዳሮችና እህቶቻችን በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ፣ ለሁሉም እንዲደርሳቸው። ነገ ህዳር 10 በስማቸው ለተማጸነ፣ በቃል ኪዳናቸው ለተማመነ፣ ዝክራቸው ለዘከረ፣ መታሰቢያቸው ላደረገ፣ በዓላቸው ላከበረ እስከ 22 ትውልድ ድረስ የሚያስምሩና በተለይም ደግሞ ለርኩስ መንፈስና ለሰይጣን ሥራ ይልቁንም ደግሞ በባለትዳሮች መካከል እየመጣ ትዳርን የሚበጠብጥና የሴቶችን ማህፀን የሚዘጋን እርኩሳን መናፍስትን ነቅለው የሚጥሉ ድንቅ አባት፣ የሴቶችን ማህፀን የምትዘጋና ልጅ እንዳይወልዱ የምታደርግ ቡላድ የተባለች ርኩስ አጋንንትን ከጎጃም ምድር ነቅለው ያወጡ ድንቅ አባት፣ በጸሎታቸው በስማቸው በፈለቀው ጸበል ከማንኛውም ደዌ የሚፈውሱና የሚያድኑ በተለየም ሁኔታ ልጅ መውለድ የማይችሉ ሴቶች እርሳቸው በጸሎታቸው በዚያ ባፈለቁት ጸበል ሂደው ቢጠመቁ ቢታጠቡ፣ እንደዚሁም ደግሞ ጸበሉን በፍጹም እምነት ሆነው ቢጠጡ ልጅን የሚያሰጡ ድንቅ አባት፣ በአካለ ሥጋ በሕይወት እያሉ ይጠቀሙባት የነበረቻቸው የእጃቸው መቋሚያ የሚሞተውና የማይሞተውን ሰው የምትለይላቸው ከሐዲስ ሐዋርያ ከነ አቡነ ተክለ ሃይማኖት፣ ከነ አቡነ ዜና ማርቆስ፣ ከነ አቡነ ሀብተ ማርያም፣ ከነ አቡነ አኖሬዎስ ተርፎ የቀረውን ቃልቻና ጠንቋይ ከምድረ ጎጃም ነቃቅለው ጠራርገው ያወጡ ድንቅ አባት፣ እርሳቸው በነበሩበት ዘመን የነበረው የአገረ ገዢው ልጅ በጸና ደዌ ብትታመምና እንዲሁም ደግሞ በዚያው ላይ ክፉ መርዘኛ እባብ ነድፏት ሆዷ አንጀቷ ተጎልጉሎ ቢወጣ በሃይማኖታቸው ምክንያት የተገረፉበትን ደማቸው የፈሰሰበትንና እንዲሁም ደግሞ የሰውነታቸውን የገላቸውን የእግራቸውን እጣቢ ለአባቷ ለአገረ ገዢው ይህንን ወስደህ በጌታዬና በአምላኬ በኢየሱስ ክርስቶስ ስም ይሄ ፈውስ ይሁንሽ፣ ድህነት ይሁንሽ ብለህ ከያዘሽም ደዌ ዳኝ ተፈወሽ ብለህ ሙሉ ገላዋን ቀባት ብለው ቢሰጡትና ወስዶ ቢቀባት ያቺ በሽተኛ ልጅ የዳነችላቸው ድንቅና ቅዱስ አባት በጎጃም አውራጃ እነብሴ ይኸውም ነድ አጽራ ማርያም አካባቢ ያሉ ማህበረሰቦች በእርሶ አምላክ አምነናልና እባኮትን ጥምቀትን ክርስትናን ይስጡን ቢሏቸው እርሳቸውም በዚህ የተነሳ በአንድ ቀን 9999 ሕዝበ ክርስቲያኖችን ቢያጠምቁ በዚህም የተነሳ ከሰማይ እስከ ምድር ድረስ የብርሃን አምድ ተተክሎላቸዋል። በዚህም ምክንያት የቀድሞ ስማቸው አባ በኪሞስ ሲባል የነበረው ከዚያ በኋላ አቡነ ተከስተ ብርሃን የተከሰተለት ብርሃን የተገለጠለት ተብለዋል ማለት ነው። እንደዚሁም ደግሞ ሲያጠምቁባት የነበረችው ወንዝ እሳት አጥሯት ስለታየች የመንፈስ ቅዱስ እሳት አጥሯት ታይታለችና ነድ አጽራ ማርያም ልትባል ትችላለች። እኒህ የከበረውና ቅዱሱ ፈዋሹ አጽማቸው ራሳቸው በመሰረቷት በድማ ማርያም የሚገኝላቸው ታላቁ አባታችን የአጋንንቱ መቅሰፍት አቡነ ተከስተ ብርሃን አባ በኪሞስ ነገ ህዳር 10 የወርሆይ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ተከስተ ብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። መጽሐፍ ቅዱስ በሁለት ይከፈላል።
ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳን ዝርዝራቸው 46 ናቸው። አዲስ ኪዳን ደግሞ 35 ናቸው። ብሉይ ኪዳንን በአራት ከፍለን አይተናል። እነሱም የሕግ መጽሐፍ፣ የታሪክ መጽሐፍ፣ የጥበብ መጽሐፍና የትንቢት መጽሐፍ። የሕግ መጽሐፍ 5 ናቸው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም። የታሪክ መጽሐፍ 17 ናቸው። እነሱም መጽሐፈ ኢያሱ ወልደ ነዌ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል ቀዳማዊ፣ መጽሐፈ ሳሙኤል ካለ፣ መጽሐፈ ዜና መዋዕል ቀዳማዊ፣ መጽሐፈ ዜና መዋዕል ካለ፣ መጽሐፈ እዝራ ቀዳማዊ፣ መጽሐፈ ነህምያ፣ መጽሐፈ እዝራ ሱቱኤል፣ እዝራ ካለ፣ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ አስቴር፣ መጽሐፈ መቃብያን ቀዳማዊ፣ መጽሐፈ መቃብያን ካለ፣ መጽሐፈ መቃብያን ሳልስ፣ መጽሐፈ ኩፋሌ፣ መጽሐፈ ሄኖክ። የትንቢት መጽሐፍ 16 ናቸው። ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል፣ ትንቢተ ሆሴዕ፣ ትንቢተ አሞጽ፣ ትንቢተ ሚክያስ፣ ትንቢተ ኢዩኤል፣ ትንቢተ አብድዮ፣ ትንቢተ ዮናስ፣ ትንቢተ ናሆም፣ ትንቢተ ዕንበቆም፣ ትንቢተ ሶፎንያስ፣ ትንቢተ ዘካርያስ፣ ትንቢተ ሐጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልክያስ፣ የጥበብ መጽሐፍ 8 ናቸው። መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መጽሐፈ ልጹም፣ መጽሐፈ አብጠሪስ፣ መጽሐፈ ስርዓተ ጽዮን፣ መጽሐፈ ዲድስቅልያ፣ መጽሐፈ ቀለምንጦስ። የአዲስ ኪዳን በ5 ከፍለን አይተናቸዋል። እነሱ የታሪክ የወንጌል ክፍል ናቸው። የወንጌል ክፍል 4 ናቸው። እነሱ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል እና የዮሐንስ ወንጌል ናቸው። የታሪክ ክፍል 1 ናቸው። የሐዋርያት ሥራ የሥርዓት ክፍል የመልእክት ክፍል ደግሞ 21 ናቸው። በ5 ከፍለን አይተናቸዋል። 12 የቅዱስ ጳውሎስ መልእክት፣ 2 የቅዱስ ጴጥሮስ መልእክት፣ 3 የቅዱስ ዮሐንስ መልእክት፣ የያዕቆብ መልእክትና የይሁዳ መልእክት። የሥርዓት ክፍል 8 ናቸው። መጽሐፈ ትእዛዝ፣ መጽሐፈ ግጹ፣ መጽሐፈ አብጠሊስ፣ መጽሐፈ ስርዓተ ጽዮን፣ መጽሐፈ ኪዳነ ቀዳማዊ፣ መጽሐፈ ኪዳነ ካለ፣ መጽሐፈ ዲድስቅልያ፣ መጽሐፈ ቄሌሜንጦስ። የራእይ ክፍል 1 ናቸው። የዮሐንስ ራእይ ወይም ደግሞ ራእይ ዮሐንስ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማል። በአርሲ የሚገኙ ምዕመናን ስለ አንገታቸው፣ ስለ ማህተባቸው ሲሉ፣ ስለ እምነታቸው፣ ስለ ኦርቶዶክስ ሲሉ ነው መስዋዕትነት እየከፈሉ ሰማዕት እየሆኑ ያለው ማለት ነው። ስለምናቸው ነው? ስለ ማህተባቸው፣ ስለምናቸው፣ ስለ ሃይማኖታቸው ማለት ነው። ስለዚህ እነዚህን ወገኖቻችንን ማሰብ ያስፈልጋል። ልንዘነጋቸው፣ አጀንዳችንን ልንቀይር አያስፈልግም። ወገኖቻችን ፍትህ ሊያገኙ ይገባል። ከለላ ሊደረግላቸው ይገባል። ከዕለቱም በዓል በረከትን፣ ረድኤትን እግዚአብሔር አምላክ ያካፍለን፣ አገራችንን ሰላም ያደርግልን፣ ስለ ቅዱሳኑ ሲል ይማረን ለማለት እወዳለሁ። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።